አዶናይ ቦዲጋርድ ይዞ መጣ ብላችሁ ለተናደዳችሁ ሰዎች አንድ ነገር ልነግራችሁ እፈልጋለሁ። ሰይፉ ይቅር እንድትሉኝ ወይም ደግሞ ይቅርታ እንድታደርጉልኝ ጠይቃለሁ። እንደዚህኛውን የፈናን ሽምግልናና ትግሉ ላይ ስለሚያጠለው ጥላ ለማህበሩ አባላት አንዳንድ ነገሮችን ማለት እወዳለሁ። በመጀመሪያ ላሳያችሁት መረጋጋትና ስክነት ከልብ አመሰግናለሁ። በ2017 ብዙ ህመሞችን አሳልፈናል። በአደባባይ ተመተናል፣ ተሰድበናል፣ ብሎም ኩላሊታችንን እስከ መውሰድ እንደተደረሰ ይታወቃል። ይሁን እንጂ 2018ን ስንቀበል ያለፈን በመርሳት አዲስ ተስፋ ሰንቀን ነበር ይሄን ድንገተኛ ሽምግልና የሰማነው። ይሄን ህመም ከሌሎች ህመሞች ለየት የሚያደርገው የኛ ከምንለው ሰው በመምጣቱ ነው። አርቲስት ህዝብ ላይ በመነሳቱ ነው። አልተዘጋጀንም ነበር። ቁስላችንን እያስታመምን ነበር። እንባችንም አልደረቀም ነበር። ሽምግልና ነው፣ ሙሉ በሙሉ አላለቀ። አሁን ሰዓት ሽማግሌዎቹን የላከውን አካል በመፈለግ ላይ ነው የምንገኘው። ተይዘው ለማህበሩ ሞራል ካሳና ተገቢውን ቅጣት እስከሚያገኙ ድረስ የቻልነውን እንሞክራለን። የፈናን ሽምግልናና ትግሉ ላይ ስለሚያጠለው ጥላ የፈናን ሽምግልና ላይ ቅሬታ ለማስገባትና ሽማግሌዎቹን የላከው ግለሰብ በህግ እንዲጠየቅ ፒቲሽን ማሰባሰቢያ ይላል። ብሩክ ያሬድ ምናምን ተብሎ እንግዲህ ፊርማ እየሰበሰቡ ነው ያሉት። ይሄ ሽምግልና ውድቅ እንዲደረግ ማለት ነው። ኧረ በስመ አብ። አዶናይ ቦዲጋርድ ይዞ መጣ ብላችሁ ለተናደዳችሁ ሰዎች አንድ ነገር ልነግራችሁ ፈልጋለሁ። የቀን በቀን ውሎዬ ብታቁት honestly የቀን በቀን ውሎዬ ብታቁትና ብትረዱኝ ይላለው። and አንዳንድ ሰው መረዳትም አይፈልግም። የሆነ እንከን ለማውጣት የሚጠብቁ ሰዎች አሉ። ለምን እንደሆነ አላውቅም። ለምንድን ነው የወንድማችሁ ውድቀት የምትፈልጉት? አንዳንዶቻችሁ ምን አድርጌ ነው ገባችሁ አይደለ? ምንም አላረኩኝም እውነት ለመናገር ምንም። ለምንድን ነው ኤኒዌይስ ጉረኝነት ከመሰላችሁ እንግዲህ ያው የእናንተ መነጽር ነው። መነጽራችሁ እንግዲህ ላወልቅላችሁ አልችልም። ሁሉም ሰው የየራሱ መነጽር አለው። እነዚህ ቦዲጋርዶች ለምን እንደሚያስፈልጉኝ ልንገራችሁ። አያችሁ ቀን በቀን ውሎዬ በዚህ ቻሪቲ እና ዶኔሽን ምክንያት በጣም ከባድ እየሆነ ነው። ለምን በጣም ብዙ ሰዎች በስልክ ብቻ ሳይሆን በአካልም ይመጣሉ። እኔ ደግሞ እንደ አንድ አዶናይ ማለት ነው የምችለውን ያህል ነው ማድረግ የምችለው እንጂ ለሁሉም ሰው መድረስ አልችልም። ሰው የቀን በቀን ውሎዬ በቃ ልቤ እየደበረኝ ማለት ነው እየጨነቀኝ ምናምን እምቢ እያልኩኝ ሙሉበት ነው ኖ እያልኩኝ ማለት ነው because በጣም ከመብዛቱ የተነሳ and 2F real estate ነው property የሰጣችሁት የ10 ሚሊዮን የሆነ ቪዲዮ ለቃችሁ ነበር። አዶናይ የፈለከው ምረጥ ያላችሁኝ ማለት ነው። እሱ ምንድነው ያደረገኝ? አንደኛ ነገር የማይሆን ስፖት ላይ ያስቀመጠኝ። በጣም ብዙ ሰዎች በጣም ብዙ እርዳታ ድርጅቶች በጣም ከምታስቡት በላይ በአካልም በስልክም አፕሮች ያደርጉኛል። አሁን ወደዛ ታላቁ ሩጫ ስመጣ እኔ አንደኛ ነገር እንደ ኖርማል ሰው ኢንጆይ ማድረግ እፈልጋለሁ and I mean በጣም ደስተኛ ነኝ። ሰዎች መጥተው ከኔ ጋር ሲሆኑ ከሰዎች ጋር ሳወራ በጣም ደስተኛ ነኝ። ሲደብረኝም አይታችሁ አታውቁም በእርግጠኝነት ገባችሁ አይደለ? ላይቭ ገብታችሁ ቼክ አድርጉ። I was very happy ግን እኔ ደግሞ እንደናንተ መዝናናት እፈልጋለሁ፣ መጫወት እፈልጋለሁ፣ ገባችሁ? መሮጥ እፈልጋለሁ ምናምን and also ምን ያደርገዋል ይሄ መሰላችሁ? እኔ አሁን ብዙዎቻችሁ የመሰላችሁ ማለት ነው ጠላቶች ኖሮኝ ምናምን በቃ ለመጎረር እና ምንም ወይም አስባችሁት ነው። እኔ ግን ጋይስ የሚወዱኝ ሰዎች አሉ፣ የምወዳቸው ሰዎች አሉ በጣም ብዙ ማለት ነው። እነዚህ ሰዎች ሳያስቡት እኔ ምን እያረኩኝ እንደሆነ ሳያስቡት ማለት ነው እኔን ሲያዩ ከፍቅር ተነስተው ወደ እኔ ይመጣሉ፣ ወደ አዶናይ ይመጣሉ። እኔም በፍቅር ነው ማስተናግዳቸው። 3 ሰው 4 ሰው 5 ሰው 10 ሰው ማስተናገድ እችላለሁ። ግን ላይክ በሺዎች የሚገኙበት ቦታ መሀል ላይ ሆኜ ብቻዬን ላይክ እንትን ማለት አልችልም። ገባችሁ? አሁን ያለሁበት ደረጃ ነው እንግዲህ ይሄ ምንም ማድረግ አልችልም ጋይስ፣ ዲናይ ማድረግ አልችልም፣ መካድ አልችልም። ያለሁበት እውነታ ነው ይሄ እውነታ። ጊዜ እኔ ፕሮግራም ሰርቼ እንጂ ፕሮግራም ሆኜ አላውቅምና በጣም ነርቨስ ሆኛለሁ። ስላረጋችሁልኝ ክብር እግዚአብሔር ከፍ ያርጋችሁ። መጀመሪያ ኮሚቴው እናንተ የመጣችሁትን በአጠቃላይ ከየት እንደምጀምር አላውቅም። ምናልባት ትንሽ ነገር ማለት ከቻልኩ ይፈቀድልኛል። እዚሁ ላይ ጋሹ ብሸትም መሰልኩ አይደል? ካባው እናቴ በጣም ነው የምወድሽ፣ እድሜ ከጤና ይስጥሽ። ከሷ ልጀምር ብዬ ባለቤቴ ያው የልጆቼ እናት ሁሌም ነው የማመሰግናት።
ቬሮኒካ ኑረዲን ሁሴን አመስግኑልኝ ባካችሁ። የመዝናኛ ስራ መስራት በጣም አስቸጋሪ ነው። በዚህ አጋጣሚ ለማዝናናት ወይም ደግሞ ለማስደሰት በምሞክርበት ወይም በምጥርበት ጊዜ ጥፋት የሚመስሉ ነገሮችን አጥፍቼ ከሆነ ዝቅ ብዬ ይቅር እንድትሉኝ ወይም ደግሞ ይቅርታ እንድታደርጉልኝ እጠይቃለሁ። እንደው በስተመጨረሻ ምን ማለት ትፈልጋለህ ካላችሁኝ እንግዲህ ምናልባት መቄዶንያን በተመለከተ አሜሪካ ላይ ያገኘሁትን ሽልማት ምንም እንኳን የኔ ቢሆንም ቦታው ላይ መገኘት ያልቻለው ቢኒያም በህመም ምክንያት ነው። ስለዚህ ይህንን ሽልማት ለቢኒያም አስረክባለሁ ባልኩት መሰረት ምን አይነት ቆቅ የሆነች ሚስት እንዳለችኝ ነው የምነግራችሁ። ቃል ገብታል ያኔ ሽልማቱን ይዤ እመጣለሁ ብላ መወዳት ባለቤቴ ቬሮኒካ ነው ይዛ የመጣችውና አንድ ሽልማቱን ወደዚህ ያምጣልኝ ከዛ ለቢኒ Excuse me, DJ Lee is so unique. እኔና ሰይፉ የምንፎካከርበት ያልኩ ለመመለስ ያህል ሰይፉ ሳተርዴይ ሾው አለው፣ እኔ ሳተርዴይ ሾው አለኝ። ሰይፉ ፈንታውን ታስታውሱ እንደሆነ የቅዳሜ ምሽት ላይ የሱ ሾው የሚጀምረው 3 ሰዓት ላይ ነው። የዲጄ ሊ ሾው ግን የሚጀምረው 4 ሰዓት ነው። ይሄን በተደጋጋሚ የራሴ ጣቢያ ጠይቄ አልተመለሰልኝም። ስለዚህ 4 ሰዓት መጀመር ግድ ነበረብኝ። እሱ እስከ 6 ነበር የሚቆየው፣ እኔ እስከ 7 እቆያለሁ። እስከ 7 ስለምቆይ ከዛ እነሱ 1 ሰዓት አስጀመረ፣ እስከ 7 መቆየት ጀመረ። እኔ ከልጅነት የሰይፉን ሰማው ስለነበር የሰይፉን ሾዎች በደንብ አውቀዋለሁ። ሄሎ ዲያስፖራ የሚል ፕሮግራም ነበር ሰይፉ ፈንታውንና ሄሎ ዲያስፖራ ከ6 በኋላ ኧረ ሰይፉዬ ኤክስኪውዝ ሚ 6 ሰዓት ሲል እኔ ገና 5 ሰዓት ሲል ላይቭ ሚክሴን ይጀምራለሁ። እኔ አቅልጨው ሰማይ ምድሩ ተነቅንቋል። መላ አዲስ አበባ ታደሰ ይሞት ከጫፍ እስከ ጫፍ የኔ ሙዚቃ ይተደብላልቋል። እኔ አየሩን አጭሽ ቴዲ አፍሮ አንድ ልንገራችሁ፣ ቴዲ አፍሮ እንዲያንገቱን በቢላዋ እኔ በህይወት እያለሁ ቴዲ አፍሮ ሰይፉ ጋር ከገባ እኔ በቃ ሬዲዮ ምናምን ሁሉ በቃ አልሰራም አላውቀውም ማለት ነው። አይገባም። በፊት ቴዲ አፍሮ ብሎ ማውራት አፉን አይችልም ነበር። ቴዲ አፍሮ ብሎ እንደዚህ ሙዚቃ የሚለው ታደይ ነበር ወይ ጸገነት ናት። ቴዲ አፍሮ እንደዚህ ብሎ እሱ ያቃጥ ቴዲ አፍሮ ብሎ ማውራት የጀመረው ከታረቁ በኋላ። አሁን ቴዲ አፍሮ ኢንተርቪው ማድረግ አይችልም። ቴዲ አፍሮ ሻይለው እሱ እናውቃለን። ስለዚህ ምንድነው እንትነው ጥያቄ የለውም። በቃ አደረገችው፣ ልክ ነው መሆን ነበረበት። ቫይራል ነው የሆነችው። ቫይራል ስክሮል ስናደርግ እነሱ ናቸው አይደል እንዴ? ተናግሬያለሁ። ሰይፉ ልክ እንደዚህ የሚሆን የጠበቀ አይመስለኝም። ሰይፉ ያረጀ እንዴ በቃ ጫማ ሲለካካው የዛ ሰዓት ላይ ብሎ ስኮርፓፕ ብሎ ኡቭ አድርጎ ማምጣት ነበር። በምን ተጣሉ? ታቀሳስረኛለች ከአሁን ሪከርድ ታስደርገኝ በምን